በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። አምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የሐዋርያት ሥራ ጥናታችን እንቀጥላለን። እግዚአብሔር በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ምዕራፍ 9 ቁጥር 1 ጀምሮ ያለውን ሀሳብ ነው የምናነሳው። እንግዲህ ሳውል ቅዱስ እስጢፋኖስ ሲገደል ልብስ ሲጠብቅ የነበረው ቤተክርስቲያን ሲያሰድ የነበረው እሱ ደግሞ እንደተጠራ እናያለን ማለት ነው። ሐዋርያት ሥራ ምዕራፍ 9 ላይ እንግዲህ ጌታችን ከክፉዎች መካከል ለይቶ በቅንነት በቀናነት ያደርግ ስለነበረ ከገዳዮች መካከል ለይቶ ተገዳይ ማድረግ የሚችል ታሪክ ጌታ ፈጣሪ እንደሆነ ሐዋርያው ቅዱስ ጳውሎስ አጠራር ላይ እንመለከታለን ማለት ነው። ምዕራፍ 9 ቁጥር 1 ላይ ሳውል ግን የጌታን ደቀ መዝሙር ለመግደል ወደ የዛተ ወደ ሊቀ ካህናቱ ሄደ ይላል። እንግዲህ በቀናነት ነው የእግዚአብሔርን ኃይል የእግዚአብሔርን ክብር ለማስጠበቅ ሕግ እግዚአብሔርን ለማስጠበቅ ብሉያቱን ለማስጠበቅ በሚል ቀናነት ነው ወደ ሊቀ ካህናቱ ሄደ። ምናልባት በመንገድ ያገኘው ሰው ቢኖር ወንዶችም ሴቶችም እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ሳሉት በምኩራብ የስልጣን ደብዳቤ ከሊቀ ካህናቱ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ መብረቅ ድንገት ከሰማይ ብልጭ አለበት፣ ምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚል ቃል ሰማ። ሳውልም አቤቱ አንተ ማን ነህ አለው። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ብሎ መለሰለት ማለት ነው። እንግዲህ ያሳድድ የነበረው የሐዋርያትን ጉባኤ ወይንም የክርስቶስን ቤተሰቦችን ነው። ክርስቶስ ግን እኔን ነው የምታሳድደኝ ነው ያለው። በመብረቅ መልኩ ሳውልን አይኑ እንዲያዝ አደረገ። ከዛ በኋላ ወደቀ። እኔ ማሳደድህ እኔ አንተ ማን ነኝ አለ። ምክንያቱም አንተ እሱ ሰማይ ላይ ያለ ነው፣ እርሱ ደግሞ ምድር ላይ ያለችን ቤተክርስቲያን ነው የሚያሳድደው። ምድር ላይ ያለችው ቤተክርስቲያን የክርስቶስ ቤተክርስቲያን ናት። የሐዋርያት ጉባኤ የክርስቶስ ጉባኤ ነው። የቤተክርስቲያን አካል ነው፣ ራስ ነው ክርስቶስ። የክርስቶስን አካልን እንደ መግደል ነው የሐዋርያትን ጉባኤ መበተን ማለት። በዚህ መልኩ እኔን ታሳድደኛለህ አለው። አንተ የምታሳድደኝ ከናዝሬቱ ኢየሱስ ነኝ፣ በሾለ ብረት ላይም ብትቆም ለአንተ ይብስብሃል አለው። እርሱም እየፈራና እየተንቀጠቀጠ አቤቱ ምን አድርግ ትሻለህ አለው። ጌታ ኢየሱስም ወደ ከተማ ግባ፣ በዚያም ልታደርገው የሚገባውን ይነግርሃል አለው። ከእርሱም ጋር የነበሩ ሰዎች ድምፅ እየሰሙ ማንም ሳያዩ ተደንቆ ቆሙ። ሳውልም ከምድር ተነሳ፣ ነገር ግን ዓይኖቹ ተገልጠው ሳለ የሚያየው ነገር አልነበረም። እየመሩ ወደ ደማስቆ አገቡት። በዚያም ላይ ሳይበላና ሳይጠጣ 3 ቀን ቆየ ይላል። እንግዲህ ተመልከቱ የቅዱስ ጳውሎስን አመጣጥ ለአጠራር የተጠራበትን 3 ቀን ሙሉ ጾመ፣ አይኖቹ አያዩም። ወደ ከተማ ደግሞ ሂድ ነው ያለው ክርስቶስ። አሁን ስለጠራኝ እኔ አምላክ ነኝ፣ በቃ አምናሃል፣ በቃ ቁጭ ብላ አይደለም ያለው። ወደ ከተማ ሂድና የምታደርገው ይነግሩሃል። ሐዋርያት ሲሄዱ ደግሞ ምን ይነግሩለታል ቢባል አንደኛ በኢየሱስ ክርስቶስም እመን፣ ሁለተኛ ደግሞ ተጠመቅ ይላሉ ማለት ነው። መጠመቅም ንስሐ መግባትም ማመንም የሚገባ ነው። በደማስቆ ስሙን ሐናንያ የሚባል አንድ ደቀ መዝሙር ነበረ። ጌታን በራእይ ተገልጦ ሐናንያ ብሎ ጠራው። እርሱም አቤት እነሆኝ አለ። ጌታ ተነስና ቅን በምትባል መንገድ ሄድ፣ በይሁዳም ቤትም ከጠርሴስ ሀገር የመጣ ሳውል የሚባል ሰው ፈልግ፣ እርሱም አሁን ይጸልያልና አለው። ሳውልም በራእይ ሐናንያ የሚባል ሰው ወደ እርሱ ገብቶ ያይ ዘንድ እጁን ሲጭንበት አየ። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚህ ሰው በኢየሩሳሌም ቅዱሳን ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ካህናት አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው አለው። ጌታችንም መልሶ እንዲህ አለው፣ ተነስና ሂድ፣ በአሕዛብና በነገስታት በኢየሩሳሌም ልጆች ፊት ስሜን የሚሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁ ብሎ በቃ ጌታችን ከየትኛውም መደብ ሊመርጥ እንደሚችል ከዛ ተጠሩ ደግሞ ከተመረጡ በኋላ ደግሞ ያንን መጠራት ማጽናት እንደሚገባ ቤተክርስቲያን ትናገራለች ማለት ነው። ስለ ስሜ መከራን ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ፣ እጁንም ጫንበት። ወንድም ሳውልም በመንገድ ስትመጣ የታየ ጌታ ኢየሱስ ክርስቶስ ታይና መንፈስ ቅዱስ የሚሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም ፈጥኖም እንደ ቅርፊት ያለ ነገር ከዓይኖቹ ላይ ተገፎ ወደቁ። ዓይኖቹም ተገለጡ። ወዲያም አየ፣ ተነስቶም ተቀመጠ፣ እህልም በላ፣ በረታም። ጥቂትም ቀን ከደቀ መዛሙርቱ ጋር በደማስቆ ሰነበተ። ወዲያውም የእግዚአብሔር ልጅ ነው ብሎ ኢየሱስ ክርስቶስ በምኩራቦቹ ሰበከ፣ አስተማረ። የሰሙትም ሁሉ አደነቁ፣ እንዲህም አሉት፣ በኢየሩሳሌም ይህ ስም የሚጠሩት ሁሉ ይጠላቸው የነበረው ይህ አይደለምን? ስለዚህ ወደዚህ የመጣልኝ እያሰረ ነው። ሊቀ ካህናቱን ሊወስዳቸው አይደለምን? ሳውል ግን የበረታ ሄደ። በደማስቆም የነበሩት አይሁድ ይህ ክርስቶስ እንደሆነ ያስረዳ መልስ ያሳጣቸው።
ማለት ነው። ከዚህም ቀን በኋላ አይሁድ ሳውልን ይገሉት ዘንድ ተማከሩ። ሳውል ግን በእርሱ ላይ ሊያደርጉ የሚሹትን አወቀባቸው። ሊገሉት በቀንና በሌሊት የከተማውን በር ይጠብቁ ነበር። ደቀ መዛሙርቱን በሌሊት ወስደውት በቅርጫት አድርገው ከቅጥሩ ድምድማት ላይ አወረዱት። ይገርማል። ጳውሎስን እንዴት አድርጎ በቅርጫት እንዳወጡት ከሙት ማለት ነው እንዳለ አለሞት ለሌላው ሀገር ለግሪክ ሀገር ለግሪካውያን ብርሃን የሆነው ሐዋርያ ከኢየሩሳሌም እንዴት አድርጎ ተደብቆ እንደወጣ። ሳውልም ወደ ኢየሩሳሌም በደረሰ ግን ሊገኙት ደቀ መዛሙርቱ ፈለጋቸው። ሁሉም ፈሩት። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱም ሆነ አላመኑትም ነበርና በርናባስን አግኝቶ ወደ ሐዋርያት ወሰዱ። ጌታ በመንገዱ ወደ ተገለጠበት እንዳነጋገረው በደማስቆም በኢየሱስ ስም እንዳስተማረ ነገራቸው። በኢየሩሳሌም አብሯቸው ይገባና ይወጣ ነበር። በጌታ በኢየሱስ ክርስቶስ ስም በግልጥ ያስተምር ነበር። በግሪክ ሀገር ውስጥም የነበሩትን አይሁድ ይከራከራቸው ነበር። እነርሱም ደግሞ ሊገሉት ፈለጉ። ወንድሞች ይህን ባወቁ ጊዜ ወደ ቂሳሪያ አወረዱት። ከዚያም ወደ ጠርሴስ ላኩት። በይሁዳ በሰማርያም በገሊላ ያሉ አብያተ ክርስቲያናትን ሁሉ በሰላም ኖሩ፣ ታነጹም። እግዚአብሔርን በመፍራት ጸንተው ኖሩ። ሕዝቡም በመንፈስ ቅዱስ አጽናኝ በዙ ይላል። እንግዲህ በዚህ መልኩ ቅዱስ ጳውሎስ ማስተማሩን ቀጠለ። ቅዱስ ጴጥሮስ እንዲህ ይላል፣ እኔን እንደፈወሰ። ከዚህም በኋላ ጴጥሮስ በየቦታው ሲዘዋወር በሊዳ ወደምትኖር ቅዱሳን ዘንድ ደረሰ። በዚያም አንያ የተሰኘች ሰው አገኘ። እርሱም ታሞ በአልጋ ከተኛ 8 ዓመት ሆኖት ነበር፣ ሽባ ነበርና። ጴጥሮስም አንያ ሆይ ኢየሱስ ክርስቶስ ይፈውስሃልና ተነስና አልጋን አንጥፍ አለው። ያን ጊዜም ተነሳ። በሊዲያና በሳውሮስ የሚኖሩ ሁሉ እርሱ አይተው ወደ ጌታችን ተመለሱ ይላል። እንግዲህ ተአምራትን የሚያደርጉ ወደ ጌታ እምነትን ለማምጣት ነው ሐዋርያት። አሁን ያመኑ ሰዎች ፊት ተአምራት ማድረግ አይገባም። ያመኑት ሰዎችን በቃ ድጋሜ እንድታምኑ እምነታችሁ እንዲጸና ተአምራት እናደርጋለን እያሉ